በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተለያዩ እምነቶች እንዴት ተመሰረቱ? ክፍል 1። መጽሐፍ ቅዱስ እምነት አንድ መሆኑን ይናገራል። ነገር ግን ለምን ይህ ሁሉ እምነት ተፈጠረ? እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍትን ታገኛላችሁ። እነርሱ ግን እንዳንሄድባት አሉ። ኤርምያስ ምዕራፍ 6 ቁጥር 16። ሰዎች አልጠየቁም፣ የቀደመችውንም መንገድ አልፈለጉም፣ የራሳቸውን መንገድ መረጡ። ስለዚህ ሳቱ። መንገድ ብሎ የነገረን ሃይማኖትን፣ እምነትን ነው። ይህንኑ አጥብቀን ለመረዳት እንድንችል ደግሞ በዕብራውያን 7:13 የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ አረጋግጦልናል። አባቶቻችን ምን አመኑ? ዋኖቻችን ምን ብለው አመለኩ ብሎ በመጠየቅ ፍሬ ያለን ሰዎች ሆነን በሃይማኖት እነርሱን እንድንመስል አስተምሮናል። ለዚህም በሐዋርያትና በነቢያት መሠረት ላይ ታንጾ የማዕዘኑን ራስ ክርስቶስን ማግኘት ይቻላል። እንደ መጽሐፍ ቅዱስ አገላለጽ ኤፌሶን 2:20 ላይ ይህን መሠረት ማጣት መለያየት ፈጥሯል። ክርስትና በጌታችን ስም ለመጀመሪያ ጊዜ የተመሠረተው በአንጾኪያ ነው። መጽሐፍ ቅዱስ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይለናል። ሐዋርያት ምዕራፍ 11 ቁጥር 26። ክርስትና በዚህ መልኩ በአንድነት እስከ 325 ዓመተ ምህረት ድረስ ከተጓዘ በኋላ ኢየሱስን ፍጡር የሚል አስተሳሰብ በመነሳቱ በኒቅያ ጉባኤ በ318ቱ ዓለም አቀፍ ሊቃውንት በተገኙበት አርዮስ ከነ ትምህርቱ ተወግዞ ተለይቷል። ኦርቶዶክስ ተዋህዶ። ኦርቶዶክስ ማለት ከሁለት የጽር ቃል የተጣመረ ሲሆን ኦርቶዶክስ ማለት ቀጥተኛ፣ እውነተኛ፣ ትክክለኛ የሚል ፍቺ ያለው ነው። ዶክስ ማለት ዶኮ ከሚለው የጽር ቃል የወጣ ሲሆን ትርጓሜውም አስተያየት፣ አመለካከት፣ ሃይማኖት ወይም እምነት ማለት ነው። ስለዚህም ኦርቶዶክስ ማለት ቀጥተኛ አስተያየት፣ እውነተኛ ሃይማኖት፣ ትክክለኛ አመለካከት ያለው ማለት ነው። ተዋህዶ ማለት ደግሞ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ሲሆን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ጌታ ነስቶ በአንድ አካልና በአንድ ባህሪ በተዋህዶ ተወለደ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1፣ ገላትያ ምዕራፍ 4 ቁጥር 4፣ ዕብራውያን ምዕራፍ 2 ቁጥር 15። ኦርቶዶክስና ተዋህዶ የሚለው ስያሜ ቤተ ክርስቲያናችን ሊሰጣት የቻለው በመጀመሪያ አርዮስ ባነሳው በስህተት ትምህርት ቤተ ክርስቲያን ድምጿን በማሰማቷ አርዮስን በውግዘት በ325 ዓመተ ምህረት በኒቅያ ጉባኤ ሲለይ የነበረችው የክርስቶስ ቤተ ክርስቲያን ኦርቶዶክስ የሚል ስያሜ ሰጥተዋታል። ተዋህዶ የሚለውን ስያሜ ያገኘችው በንስጥሮስ መወገዝ ማለትም በ431 ዓመተ ምህረት በኤፌሶን ጉባኤ ላይ ነበር። የኤፌሶን ጉባኤ መነሻው የንስጥሮስ የክህደት ትምህርት በሁለት ባህሪና ሁለት አካል በሚል ያስተማረው ትምህርት ነበር። ካቶሊክ ለመመስረት የበቃው በ451 ዓመተ ምህረት በኬልቄዶን ጉባኤ ነበር። የዚህ ጉባኤ አዘጋጅና መሪዎች የሮም የጦር አለቆችና መኳንንቶች ነበሩ። ፖፖሊዮን ከንስጥሮስ ጓደኛ ከአውጣኪ ጋር ባደረገው የሁለት ባህሪና የሁለት አካል ትምህርት ላይ 636 የሚደርሱ ሊቃውንት ተገኝተው ነበር። አብዛኛው የጉባኤውን ምንነት አውቆ ተረድቶ የተሰበሰበ አልነበረም። በወቅቱም ሮም በነበሯት ኃይል በዚህ የኬልቄዶን ጉባኤ የካቶሊክ ሃይማኖት ሊመሰረት ችሏል። ኦርቶዶክሳውያን ግን ይህን ጉባኤ አይቀበሉትም። ጉባኤ ከለባት ብለው ሰይመውታል። ይህም የውሾች ጉባኤ እንደማለት ነው። በዚህ ጉባኤ ወቅት መከራ ከተቀበሉት እውነተኛ የኦርቶዶክስ ተዋህዶ ልጆች አንዱ ዲዮስቆሮስ ነበር። የግብፁ ሊቀ ጳጳስ ዲዮስቆሮስ እውነተኛውን ሃይማኖት በመመስከሩ በጥፊ ተመቷል፣ በቡጤ ጥርሱ ወልቋል። የማንረሳው ሁሌ የምናስታውሰውና ለአንዲት እውነተኛ ሃይማኖት መኖር እውነተኛ ተጋድሎ የፈጸመ ሰው ነበር። መለያየትን ተቃውሟል። የአባቶችን ትምህርት እንያዝ በማለት አሳስቧል።
ሐዋርያትንና አባቶቻችንን በእምነት እንድንመስላቸው አበክሮ በጉባኤ ላይ ገልጿል። ዕብራውያን 13 ቁጥር 7። ካቶሊክ ማለት ሁሉ ለሁሉ ማለት ነው። የግሪክ ኦርቶዶክስ ወይም ኦርቶዶክስ መለካውያን በ1054 ዓ.ም የተመሠረተ ሲሆን ሊመሠረት የበቃው በሮሙ ፖፖና በቁስጥንጥንያው ፓትርያርክ መካከል በነበረ አለመግባባት ነበር። ፕሮቴስታንት መስራቹ ማርቲን ሉተር ሲሆን በ1517 ዓ.ም ኢጣሊያ ግዛት የተመሠረተ ነው። ፕሮቴስታንት በማርቲን ሉተር ለመመስረት የበቃው አንደኛ በሮም ውስጥ ቫቲካን ለሚሠራው የጴጥሮስ ቤተ ክርስቲያን ማስፈጸሚያ ገንዘብ ስላጠራቸው በሮሙ ፖፖ ትእዛዝ የመንግሥተ ሰማያት መግቢያ ብለው በሸጡት ካርድ ምክንያት፣ ሁለተኛ ከ90 እስከ 95 በሚደርሱ ነጥቦች ላይ ያለውን ተቃውሞ በሉተንበርግ ቤተ ክርስቲያን ላይ ለጥፎ በመውጣቱ ምክንያት ተቃውሞ ተባብሶ ተቃዋሚ ወይም ፕሮቴስታንት ብሎ የራሳቸውን ቤተ ክርስቲያን እስከ መመስረት ደርሷል። ከዚህ በኋላ የተሃድሶ ቤተ ክርስቲያን ሪፎርምድ ቸርች ተብለው የተቀሰቀሱ ሌሎች ቡድኖች ተመሠረቱ። እነዚህም አንደኛ ካልቪኒስት በጆን ካልቪን በማርቲን ሉተር ረዳት ስም የተመሠረተ እምነት ሲሆን መስራቹ ጆን ካልቪን ፔፑዛ በተባለ ተራራ ላይ 2 ሴት ልጆችን ይዞ በመሄድ ጌታ ይመጣል ብሎ ይጠባበቁ የነበሩ ናቸው። ካልቪኒስት ባደረጉት እንቅስቃሴ የተነሳ በ18ኛ መቶ ክፍለ ዘመን የአድቬንቲስት ቤተ ክርስቲያንን ለመመስረት በቅቷል። አድቬንቲስት ትምህርት ስለ ጌታ መምጣት ብቻ ነው። እነርሱ በ3 ይከፈላሉ። አንደኛው ሰቨንስ ዴይ አድቬንቲስት ቅዳሜን ሰንበት የሚሉ፣ ሁለተኛው ዘ አድቬንቲስት ክርስቲያን ቸርች ቅዳሜና እሁድን በሰንበት የሚቀበሉ፣ ሶስተኛ ዘ አድቬንቲስት ክርስቲያን ኦፍ ጋድ ኦፍ ዘ አብርሃም ፌዝ የሚሉ ናቸው። ሌላው ሜቶዲስት ሁለተኞቹ ሲሆኑ እነዚህ 26 ዲኖሚኔሽኖች አሏቸው። ከእነርሱም አንዱ ባፕቲስት ሚሽነሪ ሲሆን አለቃ ወይም የቤተ ክርስቲያን የበላይ ጠባቂ አያስፈልግም ይላሉ። ቤተ ክርስቲያንንም አያምኑም። ሜኖናይት እነዚህም እንደዚሁ ለጴንጤዎች መመስረት የመሠረት ድንጋይ ያኖሩ ሲሆኑ ዛሬ ጴንጤዎችን ከመሠረቱ በኋላ የበላይ ጠባቂ በመሆን ሥራ እየሠሩ ያሉ ናቸው። ሌሎቹ ጴንጤዎች ፔንቴኮስታል ቸርች ናቸው። እነዚህ በ19ኛው መቶ ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ የተመሠረተ እምነት ነው። ማለትም እነ ሙሉ ወንጌል በ1901 ዓመተ ምህረት መካነ ኢየሱስ፣ ቃለ ሕይወት ወዘተ እነርሱም በሁለት ይከፈላሉ። አንደኛ በሥላሴ ወይም በአንድነት በሦስትነት ያምናሉ። ነገር ግን ኢየሱስ ክርስቶስን አማላጅ ነው ይላሉ። ሁለተኞቹ ደግሞ በሥላሴ አያምኑም። 3 አካል መኖሩን አያምኑም። ያለው አንድ አካል ብቻ ነው ይላሉ። ለምሳሌ ኦንሊ ጂሰስ ወይም የሐዋርያት ቤተ ክርስቲያን ብለው ራሳቸውን ሰይመውታል። አንድ ያደረጋቸው ነጥብ 2 ሲሆን አንደኛው በልሳን መናገር በመንፈስ ቅዱስ መጠመቅ፣ ሁለተኛው ሕፃናት መጠመቅ የለባቸውም በሚለው ይለያያሉ። ለዛሬ በዚህ ይብቃን። በክፍል 2 ዝግጅታችን ካቶሊክ ከኦርቶዶክስ ጋር ያለውን ልዩነት በጋራ እንመለከታለን። እስከዛው ቸርን ሰንብት። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።